ማን ነው አምላካችሁ? ኢሰንሱ ወይንስ ደግሞ አትሪቢቶቹ? ኢሰንሱ ነው ካላችሁ ካላህ ውጪ ሌላ ዘላለማዊ ነገር አለ። ስለዚህ እሱን ማምለክ ይገባችኋል። ስለዚህ መድብላ ማልክታዊ እናንተ ናችሁ። እናንተ የአላህን ባህሪያት ታጸድቃላችሁ። የአላህን ባህሪያት ታጸድቃላችሁ። ስታጸድቁ ግን እጁን አታውቁም። ስለ እጁን ጠይቃችሁ ይሄን ጥያቄ መልስልኝ ጽፈ። አላህ እጅ አለው አይደለ? የአላህ እጁ ምን አይነት እጅ ነው? ጥፍር አለው ወይ ላዩ ላይ? የአላህ እግሩ ምን አይነት እግር ነው? ላዩ ላይ ምን አለው? አውራጣት፣ መሐልጣት፣ ትንሽ ጣት አለው ወይ? አላህ ዘላለማዊ ሳቅ አለው። ያ ሳቅ ምን አይነት ነው? መልስ አላቅም ከሆነ አንተ በፍጹም ክርስቲያኖችን መሞገት አትችልም ማለት ነው። አስተውሉ። አምላክ ለመሆን ኢንፊኒት መሆን አለበት። የሙስሊሞች አምላክ ግን ሁለት እጅ ነው ያለው። ሁለት ደግሞ ሊሚትድ ነው። ለምሳሌ ሁለት በቆሎ አለኝ ካልኩኝ ከሁለት በላይ በቆሎ የለኝም እያልኩኝ ነው። ስለዚህ አላህ ኢንፊኒትን ፋይናይትን በአንድ ጊዜ መሆን አይችልም ማለት ነው። ማን ነው አምላክ የምትሉት? the essence or the spirit? አይ አላህ ነው ካላችሁኝ ከአምላክ ውጪ ሌላ አምላክ አላችሁ ማለት ነው። ኢንተርናል የሆነ አይ አላህ ፕላስ አትሪቢቱ ነው ካላችሁኝ ደግሞ ሁለት ነገር ነው አምላክ ብላችሁ የምትከተሉት። አንድ ሰው ማለት ነው ለ45 ደቂቃ ሳያቋርጥ ቢስቅ ያ ሰው ዱርዬ ነው ይባላል። አንድ ሰው ሳያቋርጥ ለአንድ ቀን ቢስቅ ምን ሆኖ ነው ይባላል። አንድ ሰው ግን ሳያቋርጥ አንድ ዓመት ቢስቅ እብድ ነው ብላችሁ እንደ ሰው እንኳን አትቆጥሩትም። ሙስሊሞች ግን አምላካቸው ለዘላለሙ የመሳቅ አትሪቢዩት አለ ብለው ያምናሉ። እንዴ ሰው አንድ ዓመት ስቆ እንደ ሰው እንኳን ማትወስዱት ከሆነ አምላካቸው ፎር ኢተርናል እየሳቀ አምላክ ነው? ኖ። ሌላን ቀጥል። ታውቃላችሁ አላህ ሁለት ቀኝ እጅ አለው። ቦታ ደግሞ የተፈጠረ ነው። ይሄን ታውቃላችሁ አይደል? ለምሳሌ ቀኝ ግራ የሚለው ቦታን የሚያመለክት ነው። ታዲያ ለዘላለሙ አላህ ቀኝ እጅ ኖሮ ይገባል። መቼም ቀኝ እጅ ያልነበረበት ጊዜ አልነበረም። ስለዚህ ቀኝ ከሆነ ይሄ ቀኝ እጁ ከግራ ይለያል፣ ቦታን ያመለክታል ማለት ነው። ስለዚህ ዘላለማዊ ቦታ አለ፣ ሎጂክሊ ፎሎ ያደርጋል። ለሱ መልስ የላችሁም። ኤሊየምን አልመለሳችሁም። ሁ ኤንድ ሁ አርጊመንት አልመለሳችሁም። አሁን ቢሆን አርጊመንቱን መልስ። የአላህ እጁ ምን አይነት እጅ ነው? ጥፍር አለው ወይ ላዩ ላይ? የአላህ እግር ምን አይነት እግር ነው? ላዩ ላይ ጣት፣ መሃል ጣት ምናምን አለው ወይ? የአላህ ሳቁ ምን አይነት ሳቅ ነው? እንዴት ነው የሚስቀው? ለሱ መቼ ይፈልጋል? እንዴት ነው አላህ የሚስቀው? አላቅም ካልከኝ አንተ በምንም አይነት ፖዚሽን ውስጥ አይደለህም። ምን ለማድረግ ከክርስቲያኖች ጋር ለመከራከር ይህን ሳታቅ ማለት ነው። this is Christianity እንዲህ ነው በማስረጃ የምናወራው። ሙስሊምስ 10 ደቂቃ ሰጣችሁ፣ 10 ደቂቃ ሙሉ እያወሩ እንድናረጋለን እንዴ። አሁን ሙስሊሞች ይወላችሁ ስለ አላህ እግር አታውቁም። ስለዚህ ምሳሌውን ቀይሩት። ላም አለኝ በሰማይ ወጥቷንም አላይ ሳይሆን አምላክ አለኝ በሰማይ እግሩንም አላይ ነው ማለት ያለባችሁ። እሺ ሰዎች እባካችሁ ከቻላችሁ ማለት ነው ዱላና እንደው ፎጣ ካላችሁ ለአነስና ለፋሩቅ ስጣቸውና ኧረ ጎራ ይበሉ። ፉከራ እንጂ ምንም አይነት መልስ አልሰማንም። ኤልኤል ኤፍኤል ላይ ለምንድነው አፕላይ የማይደረገው አልኩኝ። ምላሽ የለም። አያችሁ አይደለ? ሙስሊም ማለቴ ነው የአላህ እጁ ምን አይነት እጅ ነው? ለምሳሌ የአላህ እጁ የፍጡርን የማይመስል ነው እጅ አሉን አይደለ? ሰዎች እጅ አላችሁ አይደለ? የእናንተ እጅ የዶሮን እጅ ይመስላል እንዴ? አይመስልም እኮ እጃችሁ። ስለዚህ ልዩነቱ የአይነት ነው። ተብሎች የዶሮን የማይመስል እጅ አለው፣ የሰው ልጅ የጦጣን የማይመስል እጅ አለው። ስለዚህ በተመሳሳይ አላህም የሰውን የማይመስል እጅ አለው። አለቀ። ከዛ በኋላ ምን አለ መሰላችሁ? ታይምና ስፔስ ይለያያል። እሱን አልመለስክም። ቃሌ ሪበት ነው ያደረገ፣ በአፍንጫ ነው የተከለ። እባክህ መልስልኝ። ማን ነው አምላካችሁ? ኢሰንሱ ወይስ አትሪቢቱ? ወይንም ደግሞ ኢሰንሱ ፕላስ ወይስ አትሪቢቱ? ይሄን እንኳን አታውቅም። እንደ መኪና አላል። መኪና 4 ጎማ አለው። ከዛን በኋላ መስታወት አለው። ይስተካከልና አንድ መኪና አለ። እናንተ አምላክ እጅ እግር አትሪቢቱ ፕላስ አንድ አለ። የኛ ግን ማለት ነው ሲምፕል ኤንድ ኢንኮርፖሪያል ነው። ፋሩቅ ግሪጎሪ ኦፍ ፓልማስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀባይነት አለው። ኤግዛክትሊ። በሃይፖስቴሲስ እና በትሮፖስ መካከል ያለው ልዩነት ምንድነው? በጣም አሪፍ። ሃይፖስታሲስ ማለት አሁን ለምሳሌ ስለ ትሪኒቲ እያወራን ከሆነ ሃይፖስታሲስ ምንል ከሆነ ስለ ፐርሰን ነው እያወራን ያለ ነው ማለት ነው። ያኛው ደግሞ ስለ ኤሴንስ ነው እያወራን ያለ ነው ማለት ነው። ይሄን እንኳን ፊሎሶፊካል ተርም አታውቁም የነበረው ልጅ ማለት ነው ጋይስ። ትሮፖሲሰንስ አይደለም፣ ትሮፖሲሰንስ አይደለም። እያወራው ነው። ይሄን እንኳን ትሮፖስን እንኳን ማታውቁ ሃይፖስታሲስ በጣም አይደለም ማለት ነው። ወላሂ በስላሴ አካላት መካከል ካውንተር ፋክቹዋል ፕሪሲስተንስ አለ ብለን አናምንም እኛ። በጣም አሪፍ። በሰላሳ አለ ካውንተር ብንሰራ አለ በጌታ ስም አያውቅም። እሱ አናምንም። እሱ እንኳን አታውቅም። በጌታ ስም አናምንም። ካውንተር ፋክቹዋል ፕሪሲስተንስ አናምንም። ዊሊያም ውርደታሞች
አቤት ውርደት Guys, ሙስሊሞች he just betrayed William Lane Craig. William Lane Craig ከመሐመድ ሂጃብ ጋር ዲቤት ረፍተዋል። አይዞ ደንግጣለህ አውቃለሁ። የአላህ ሴንስ አክቲቭ ፖቴንሲ ያለው አሪፍ ስለ አላህ ኢሴንስ እናውራ። አምላካችን አላህ ኢሴንስ ለየ በጌታ ስም አሁንም ተዋረደ አለው አላለም አላህ ኢሴንስ እናውራ ማለት ያማን አትሪቶቹ ኤክስተርናል ናቸው ማለት ነው። ወላሂ ላዚም ነው ማለት አላህ ምስክር አቃለው ደንግጣል። አይዞ ቅድም ማለት ነው አብሶሉት ዲቫይን ሲምፕሊሲቲ ላይ ነበር ያለ። በአብሶሉት ዲቫይን ሲምፕሊሲቲ እና በዲቫይን ሲምፕሊሲቲ መካከል ያለው ልዩነት ምንድነው? በዲቫይን ሲምፕሊሲቲ ማለት የአምላክ ኢሴንሻል ማለት አትሪቢዩት ከኢሴንሱ ጋር አይደንቲካል ናቸው ብሎ የሚያምኑ ናቸው። ዲቫይን ሲምፕሊሲቲ ደግሞ እነሱ አብሶሉት ዲቫይን ሲምፕሊሲቲ ናቸው። ይሄን እንኳን አታውቅም። በመድኃኒዓለም እነሱ ነው ኤውስ ባለ ወላሂ እዚህ በቃ ታዘቡ። እዚህ ያላችሁ 3100 ህዝቦች በጣም ታዘቡ። ይሄን እንኳን ሳያውቁ ነው የሚያወሩት። አትሪቢዩቶቹ ፓሲቭ ፖቴንሲ ነው አክቲቭ ፖቴንሲ ነው ያላቸው። ስለ አላህ አትሪቢዩት እና ስለ ፓሲቭ ፖቴንሲ ነው እያወራን ያለነው፣ አክቲቭ ፖቴንሲ አይደለም። ስለዚህ ፓሲቭ ፖቴንሲ ያላቸው የሰላላህ አትሪቢዩት ስናወራ አክቲቭ ፖቴንሲ ሳይሆን ፓሲቭ ፖቴንሲ ነው እያወራን ያለነው። እሺ ቅዳሜ በጣም ቤስ። ስለዚህ ኢፌክቲቭ ናቸው በኢሰንሱ። ስለዚህ ከኢሰንሱ ዲስቲንክት ናቸው። አመሰግናል ብዙ አምላክ እንዳለን ስለመሰከረ ነው። ላብራራ እንዴት ለማድረግ ኦኬ እንደዚህ ነው። እሺ ወላሂ ታዘብሽ ያቀና መሰለኝ ይረብሽ ነው የጠየቀኝ ለመስለኝ በደንብ አስተውሉ። እንግዲህ እሺ ላብራራበት አክቲቭ ፖቴ እንዳትቆጥኝ። እሺ ከዚህ በኋላ ኦኬ ደቂቃ ቆሞላል። ደቂቃውን ቆሞላት አይሳያ አልፈልግም። አስጀምረው ሳይት ታቆማለህ። አልፈልግም መብቴ ነው። አስጀምረው የሄደ ነው አይመለከተኝም። አይቆም ታቆማለህ። ቀጥላ ፈራ ምን ነው? ኦኬ አትፈልጉም ደቂቃ አሪፍ አትፈልጉም ብላ እንግዲህ ተስፋን ቆርጣ ጥያቄ እንኳን ጥያቄ አልቆበታል። ስለዚህ ለኔ ሰጥኝ ጥያቄ ሆነ። አይዞ ምንም አይዞ አትበልባለ ያረቀስ እኮ ነው። አይዞ ፋሩቅዬ ምን ሆነ ነው? አይዞ ቀጥል እንጂ አውራ እንጂ እሺ አትማጸነኝ። ቃል በቃል መልስልኝ። ለአንተ ነው ጥያቄ። ዛሬ ላይ ካውንት በምናደርግበት በአይደንቲቲ ስላሴን ካውንት ብናደርግ ስንት አምላክ ነው የሚሆነው? ስለ የትኛው አይደንቲቲ ነው እያወራሽ ያለው? ስለ ክላሲካል አይደንቲቲ ካውንት ብናደርግ ስንት አምላክ ነው? አልቀበልም፣ አይመለከተኝም። እየጠየኩ ያለሁት ብናደርግ እያልኩ ነው እየጠየኩ ያለሁት። አልቀበልም። ዴቪድ ሊብዝማን ካውንት በአይደንቲቲ የሚል አርቲክል አለው። እዛ አርቲክል ላይ ዛሬ ላይ በአይደንቲቲ እንደማንቆጥር ፕሩቭ አድርጓል። ብላብላ ኦኬ ቦብ ብራንሰን ና ምን አገባኝ ስለ ቦብ ብራንሰን አይደንቲቲ ነው በማለት ተናግሯል። ትቀበላለህ ወይስ አትቀበልም? ተሸክመው ዙር ቦብ ብራንሰንን ፖላሮቹን ጋር ኦ ማይ ጋድ። ስለዚህ ገና ማለት ሙሉ መጽሐፍን ምን አገባኝ ኢስተርን ኦርቶዶክስ ምን አገባኝ ኢስተርን ኦሪየንታልን እንኳን አይደለም ባይዘው እዚህ ጋር የምታያቸው ማለት ነው በኢስተርን ኦርቶዶክስ እና በኦሪየንታል ኦርቶዶክስ መካከል ያለውን ልዩነት አያውቁም። ጄዳይርን ተሸክመው መዞር ትችላለህ፣ ቦብ ብራንሰን ተሸክመው መዞር ትችላለህ። ማን ነው አምላክ ስትሉ ሞድ ኦፍ ሬፈረንስ ኢሰንሱ ነው ወይስ አትሪቢዩቱ ነው ወይስ ሁለቱም ነው የሚሉን አልመለሱልንም። አላህ እጅ አለው ስትሉ ምን ማለታችሁ ነው? ሁላችሁም አእምሮአችሁ እንዲቀመጥ ፈልገው ነው ይላችሁ። አምላካቸው ይስቃል። በመጨረሻ ነገር መናገር እፈልጋለሁ። የዲቤት ዓላማው ከነዚህ ህፃናት ጋር የምንራገጠው እኛ ጊዜ አጥተን አይደለም። ኦኬ ሁለታችንም መምህራኖች ነን። አስፈላጊ ሆኖ አይደለም ከነዚህ ጩጬዎች ጋር መሟገቱ፣ ግን እናንተ እንድትድኑ ነው። እና ባለችን 30 ሰከንድ እቺ ነው ማለት የምፈልገው። ሙስሊሞች፣ ክርስቲያኖች፣ በተለይ ሙስሊሞች ኢየሱስ ክርስቶስ ይወዳችኋል። ለእናንተ ሲል በቀራንዮ ላይ ደሙን አፍስሶላችኋል። የዚህ ሁላ ዲቤት ዓላማው እናንተ ወደ ብርሃን እንድትመጡ ነው። ምንነቱ የማይታይ እጅ እግር እንደምካኝ የተገጣጠመ አምላክ እንድታመልኩ አይደለም። በቀራንዮ ላይ ደሙን ያፈስሰላችሁ በአንድነት በሶስትነት የሚመለከውን አምላክ እርሱን እንድታመልኩ ነው እንጂ የአንድ የአረብ ሄደን አይደለም ማለት ነው። ይሄ በደም ታስቡ ፈልጋለሁ። አንድ ፈርስ ላይ ሶስት ክብር ምስጋና ይሁን። አሜን። ጌታ ኢየሱስ ወይ ቀራንዮ ላይ የቆመ በፍቅር የተተለመ ከፊቴ ተነሰነሰ ደም ሕይወቴን ወረሰ ከፊቴ ተነሰነሰ ደም ሕይወቴን ወረሰ እፎይ